ቀን ያደረሰን አምላክ ክብር ምስጋና ለእርሱ ይሁን። ሰላም ጤና ይስጥልኝ። እንደምን ከርማችኋል? እግዚአብሔር የተመሰገነ ይሁን። በቸርነቱ ለዚህ ቀን ያደረሰን አምላክ ክብር ምስጋና ለእርሱ ይሁን። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ጣዕሟ፣ ረድኤቷ፣ አማላጅነቷ በእኛ ላይ ይኖር። ዛሬ እንደ እግዚአብሔር ፈቃድ ፍልሰታ ለማርያም ሰምተናቸው የማናውቃቸው መጽሐፍ ቅዱሳዊና ታሪካዊ እውነታዎችን ነው። አንዳንዶቹን የመጽሐፍ ቅዱስ ጥቅሶች ሰምተው ይችላል፣ ግን ምን ለማለት እንደሆነ በጥልቀት እንዲህ የተማርኩትን ያነበብኩትን በሙግት ላይ ሆኜ የሰማሁትን በጣም የሚያስደስቱ የአባቶቻችን የጥንት አባቶችም የዘመናችን ሊቃውንቶችም የሚመልሱ ደስ የሚሉ መልሶች አሉ እና ብዙ ጊዜ እመቤታችን ቅድስት ድንግል ማርያም ፈለሰች ከዚህ ምድር ከጌቴሴማኒ ከመቃብሯ ልጇ ወዳጇ አስነስቶ ወደ ገነት ወሰዳት የሚለው ነገር ዛሬ አንዳንዶቹ ራሳቸውን ክርስቲያን የሚሉ ተቃውሞ ያስነሳሉ። መቃወም መብታቸው ነው፣ ግን ተቃውሞ ሲነሳ ግን ቤተክርስቲያን ደግሞ ያንን የምታደርገውን ነገር ገልጻ ማስተማር አለባት እና ይህ ለሁላችንም እንዲጠቅም አድርጌ አዘጋጅቼዋለሁ። መጽሐፍ ቅዱስ ስለ ፍልሰታ ማርያም ምን ፍንጭ ይሰጣል? በመጽሐፍ ቅዱስ አባቶቻችን ሊቃውንቶችም ተርጓሚዎችም ሲያስተምሩ መጽሐፍ ቅዱስ አንድን ነገር በትንቢት በምሳሌና በሚስጥር አድርጎ ያስተምራል ነው። ሁሉን ነገር በቀጥታ ብቻ ሳይሆን በምሳሌ በትንቢትና እንደዚህ ያደረገ ይገልጻል። ስለ እመቤታችን በሁለቱም የተገለጸላት አለ። በምሳሌ የተገለጸላት አለ፣ በትንቢት የተነገረላት አለ። ያንን ትንቢት ሚስጥሩን ፈልፍለን ማግኘት የምንችለው እንዴት ነው? ዛሬ ብዙ አይነት የመጽሐፍ ቅዱስ ትርጉሞች ስትዛቡ ለእመቤታችን የተነገረውን ብዙዎቹ ካለመቀራቸው የተነሳ በምንቀበል ላይ ግን ተቃውሞንና አላስፈላጊ ንግግር ያደርጋሉ። ስለዚህ በዚህ የተነሳ ይህንን ቪዲዮ እንዳዘጋጅ አስገዶኛል ማለት ነው። እኔም በጣም ስለጠቀመኝ ሌሎችንም በደንብ እንደሚጠቅም እርግጠኛ ስለሆንኩበት በእግዚአብሔር ቸርነት ዛሬ አቀርበዋለሁ። መጀመሪያ በመጽሐፍ ስናገር ስለ እመቤታችን ስናገር እመቤታችን ቅድስት ድንግል ማርያም ፈለሰች እንላለን። ፍልሰታ ማለት ምን ማለት ነው? አባቶች ሊቃውንት በደንብ አስተምረውታል። በዓለም ላይ ያለው ትርጉም ሁሉ አንድ አይነት ትርጉም ነው ያለው። በግዕዝም ይሁን በእንግሊዝኛም ይሁን በግሪክም ይሁን በዕብራይስጥም ይሁን በአረብኛም ይሁን ሁሉም አንድ አይነት ትርጉም የሚሰጡ አባቶቻችን ፈለሰ ከሚለው ቃል ነው። ከአንድ ቦታ ወደ ሌላ ቦታ ተወሰደ ነው። በእንግሊዝኛ አሰምሽን ይሉታል። የእመቤታችንን ዛሬ በምዕራቡ በምስራቁ ዓለም ምስራቅ ዩሮፕ እንዲሁም ደግሞ ስካንዲኔቪያን ካንትሪስ ከእንደገና ደግሞ የሮም ካቶሊኮች ይህንን በዓል ሊያከብሩ ሁሉም እየተዘጋጁ ነው። ይህንን በዓል አሰምሽን ኦፍ ሜሪ ይሉታል። ይህ ማለት ፍልሰታ ለማርያም ማለት ነው። ይህ ማለት ከአንድ ቦታ ወደ ሌላ ቦታ ተወሰደች ነው። አሴንሽን ኦፍ ሜሪ አይደለም። የእመቤታችን እርገት ሳይሆን የሚሉት የእመቤታችን ፍልሰት ተብሎ ከአባቶቻችንም ይህንን ልክ እንደዚሁ አስቀምጦታል ማለት ነው። እንግዲህ ቃሉን ከተመለከትን እስቲ የመጽሐፍ ቅዱሳዊ ማስረጃዎችን ሚስጥሮችን እየፈለፈልን እናያለን ማለት ነው። አንደኛው በዮሐንስ ራእይ ምዕራፍ 12 ከቁጥር 1 እስከ 2 የተጠቀሰችው ሴት ማርያም ናት የሚል ነው። ቃሉን መጀመሪያ እናነበውና ከዛ ወደ ሚስጥሩ እንዳለን ማለት ነው። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሯ በታች ያላት በራሷም ላይ 12 አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳም ነበር፣ ምጥም ይዛ ልትወልድ ተጨንቃ ጮኸች ይላል። ከዛ ላይ አንድ ቁጥር ካለፈ በኋላ ድራጎንም ደግሞ ይላል ያሳድዳት ጀመር ይላል እና ይህ ቃልን ይላሉ አባቶቻችን ተርጉመው ለሁለት ትርጉም ሰጥተዋል። በቤተክርስቲያን አንድምታ መሰረት የመጀመሪያው ዮሐንስ የተመለከታት ሴት እመቤታችን ቅድስት ድንግል ማርያም ስትሆን፣ በሁለተኛ ደረጃ ደግሞ ይህ ደግሞ አንድም ተብሎ ሲተረጎም ለጥንቷ በመከራ ውስጥ ላለፈችው ለአባቶች ዘመን ቤተክርስቲያን ይሰጣል ይላሉ።
ክርስቶስን እንዴት በምጥ በጭንቅ ይከተሉ እንደነበረ በአሰቃቂ ሁኔታ እንዴት ያሳልፉ እንደነበር ስደታቸውን ላይ የሚገልጽ ነው። ይህ ከእመቤታችን ጋር የተያያዘ ነው። እመቤታችንም ዛሬ የቤተ ክርስቲያን እናት ተብላ ትታወቃለች ማለት ነው። በዚህ የተነሳ ዮሐንስ እመቤታችን ቅድስት ድንግል ማርያምን እንዳየ ያስቀምጣሉ። ነገር ግን በተቃዋሚዎች የሚያስነሳው ጥያቄ እሺ ዮሐንስ አያት እንበል፣ ነገር ግን የተመለከታት በአካለ ሥጋ ለመሆኗ ነፍስና ሥጋዋ ተነስታ ለመሆኗ ምን ማስረጃ አላችሁ የሚል ጥያቄ አለ እና ይህ አግባብ ያለው ጥያቄ ነው። ይህን ነገር እንዴት ነው የምንመልሰው ነው? ዮሐንስስ ደግሞ ከእንደገና በሰማይ ቅዱሳንን ሲመለከት ስለነሱ የተናገረው ነገር ምን አለ ነው? እስቲ እንመልከት። መጀመሪያ በዮሐንስ ራእይ ምዕራፍ 6 ከቁጥር 9 ላይ በሰማይ ስለነበሩት ስለ ቅዱሳን ነፍሳት ሲናገር እንዲህ ይላል፣ የታረዱት ነፍሳት እስከ መቼ ድረስ አትፈርድልንም እያሉ ሲጮሁ ሰማ አለ። የታረዱት ነፍሳት አለ ዮሐንስ በሰማይ የተመለከታቸው እነዛ የታረዱት ነፍሳት ምን ያለው? የታረዱት ነፍሳት ነፍሳቸው ከስጋቸው የተለየ፣ ስጋቸው ትንሣኤን የሚጠብቅ ነፍሳቸው ግን በሰማይ ያለች ብሎ አስቀመጣቸው ማለት ነው። እንደ እመቤታችን ግን አንዲት ሴት ወይም አንድ ሰው ብሎ አልተናገረም። ቅዱስ ጳውሎስም እንደዚሁ በተመሳሳይ አገላለጽ እንደዚሁ ስለ ቅዱሳን በተለይ ነፍሳቸው ከስጋቸው ስለተለየችው ቅዱሳን ሲናገር በዕብራውያን 12 ከቁጥር 23 ላይ እንዲህ ይላል፣ ፍጹማን ወደሆኑት ወደ ጻድቃን መንፈሶች ሄዳቸው ይላል። ፍጹማን ወደሆኑት ወደ ጻድቃን መንፈሶች ቅዱስ ዮሐንስ በሰማይ ያያቸውን ነፍሳቸው ከስጋቸው የተለዩትን ትንሣኤን የሚጠብቁት ምን አላቸው? ነፍሳት አላቸው። ቅዱስ ጳውሎስ ደግሞ መንፈሶች አላቸው። ለእመቤታችንን ሲመለከት ግን አንዲት ሴት ብሎ እመቤታችን መሆኗን የሚገልጹ ምልክቶችን ማርጎ አስቀምጦባት ተናገረ። ታዲያ ዮሐንስ እመቤታችን ቅድስት ድንግል ማርያምን በአካለ ሥጋ ሲመለከታት ነፍስና ሥጋዋ ወደ ተነስቶ ሲመለከታት የቻለው እንዴት ነው? እመቤታችን ቅድስት ድንግል ማርያም ካልተነሳች በሰማይ እንዴት በአካለ ሥጋ ሊመለከታት ቻለ ነው? ይህንን በምዕራቡ ዓለም እመቤታችን የተመለከታት ኢምቦዲድ ይሉታል። ኢምቦዲድ ማለት ነፍስና ሥጋዋ አብሮ ሆኖ ተነስቶ ማለት ለቅዱሳን ነፍሳት ግን ዲዝ ኢምቦዲድ ይላቸዋል። ነፍሳቸው ከሥጋቸው የተለየ ብሎ ያስቀምጣል። እመቤታችን እንግዲህ ሲመለከታት ግን በአካለ ሥጋ ነው የተመለከታት። ስለዚህ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ሙስና መቃብርን አጥፍቶ ከሞት አስነስቶ ስለወሰዳት ስላፈለሳት ዮሐንስ በሰማይ አይቷታል። የተወደዳችሁ የእግዚአብሔር ቤተሰቦች ምናልባት ዛሬ ብዙዎቹ እንግዲህ ወንድማችን ዘማሪ ትዝታው ባስተላለፈው ትምህርት ብዙዎች ቪዲዮውን እንትን ለማድረግ ሞክራችኋል ለማየትም አንዳንዴም ደግሞ ብዙዎቻችሁ ኮሜንትም ለራሳችሁ እንትን አድርጋችኋልና በወንድማችን በሰጠው ጥያቄ በአግባብ ከሆነ መልካም ነው። ግን አረጋግጡ ላይ አረጋለች በሚለው እኛ ኦርቶዶክስ ተዋህዶ ድንግል ማርያም አረገች መባሉ እውነት ነው። በራሷ ስልጣን በራሷ ኃይል አይደለም ያረገችው ወይም አረገች በተለምዶኛ አረገች እንላለን እንጂ አረገች ለድንግል ማርያም አይሆንም። ያው ግን ፈልሳለች ነው የሚባለው። ለምን ካልን መጽሐፍ ቅዱስ ላይም ይገልጽልናል። ወንድማችን ተስፍሽን ቃልዩትን ያሰማልን ይቀጥላል ከዚህ በኋላ ማለት ነው። ሌላው ነገር ግን ድንግል ማርያም በልጇ ኃይል አስነስቷታል። ለምን አስነሳት ካለ እንግዲህ ለትዝታው ለተናገረው ወይም ላስተማረው ትምህርት እንደ አግባቡ መልስ ይሰጣል፣ ችግር የለውም። ግን በነቀፌታ በስድብ በመናምን አይደለም። ትላንትና ከኛ ጋራ ሲዘምር የነበረ በአንተ መዝሙሮች ብዙዎች ተቀይረዋል። ለዛ ምስክር ደግሞ እኔም ልሆን እችላለሁኝና በኃይለ ቃልና በእንትን ሳይሆን በኖርማሊ መረዳት ባለብን መንገድ መረዳት ነው። ሲጀመር እኛ ድንግል ማርያምን
አድርጋለች በራሷ ኃይል በራሷ ስልጣን አድርጋለች አለ። ማንም ከሙታን መነሳት የሚችል ከኢየሱስ ክርስቶስ ውጪ የኛ ኦርቶዶክስ ተዋህዶ መቼም አስተምራ አታውቅም፣ መቼም አላስተማረችም፣ ወደፊትም አታስተምርም። ግን በልጇ ኃይል ግን መለኮተ ምክንያቱም ታቦት በቤተ ክርስቲያናችን ከማይነቅዝ ብል ከማይበላው ተብሎ ታቦት ናት። ድንግል ማርያም በእኛ በኦርቶዶክስ ተዋህዶ ታቦት ናት። ታቦት ደግሞ የማይነቅዝ ብል የማይበላው ተብሎ ይባላል። ስለዚህ ነው ድንግል ማርያም እኛም በታቦትም ትመሰላለች ማለት ነው። ሌላው በመጽሐፍ ቅዱስም ይሰጣል እንደሌለችም። ሌላው በአርኬቱ ልጆች ወይም ደግሞ በእናንተ አሁን የታድሶ እምነት መስራች በሆኑት እንኳን ድንግል ማርያምን በአሁኑ ሰዓት አርኬቱ ልጆች ራሳቸው ማለት ነው እንደሌለች እንደሌሉ መቃብሯ ውስጥ እንኳን እንደሌለች ያስረዳል። ግን የትዝታውን አስተምሮ ሳየው የሆነ የግንፈለኝነት የንዴት የሆነ የቂም በቀል አይነት ትምህርት የሆነ አሰባበክ ነው እንጂ ትትና የተሞላው ወይም ደግሞ የሆነ መልካም በእርጋታ ቢሆን መልካም ነው። ምክንያቱም አንተ ዲያቆን ነህ፣ ቅስናህንም እንዳየሁት ቅስና ወስደሃል። ግን ያው በእርግጥ እኔ አላቅም ቅስናም ወስደሃል ይባላል። ግን እኔ በዘማሪነት ነው የማውቀውና አንተ የእግዚአብሔርን ቃል የምትሰብክና የምትናገር የምታስተምር ከሆነ በፍጹም ፍቅር በተሞላው አይነት በእርጋታ መልካም ነው መማማር ማለት ነው። ሰው ልጅ የፈለገውን ሊያመልክ ይችላል፣ የፈለገውን መሆን ይችላል። ይሄ መብት የሰጠውም እግዚአብሔር ነው። ስለዚህ እኛ ድንግል ማርያም በፊት ብዙዎቹ ቅዱሳን አያማልዱም፣ ቅዱሳን በህይወት እያሉ ነው እንጂ ከሞቱ በኋላ ኃይል የላቸውም። እኛ ሲጀመር ለቅዱሳኖች ሞቱ አንልም፣ ኦርቶዶክስ ማለት ነው። ካነጋገሮች ስነሳ እኔ ትንሹ ልጅ ማለት ነው፣ እውነቴን ነው። ትዝታው እኔ ካንተ እንትን ይምል አይደለም፣ በጣም ዝቃጭ ሆንኩ ልጅ ነኝ። ግን አንተ እንዲህ እያልኩኝ መናገር አልችልም። እና ግን ስትናገር እኛ ለቅዱሳኖች ሞቱ አይደለም አንቀላፍተዋል ነው የሚባለው የምንለው ማለት ነው። ካነጋገር ብዙ ቃላቶችን እያወጣውኝ ካንተ ራሱ ታዝቤያለሁ። ካስተማርካቸው ብዙም አልሰማሁም፣ የተወሰነ ግን ስሰማ ኃይል የተሞላበት ቂም በቀል ብዙ ተበሳሽተ ሊሆን ይችላል። እውነት ነው፣ ብዙ እንትን ብለ ይሆናል። ግን ዋናውና ትልቁ ነገር ግን ቤተክርስቲያን ምንድነው የምታስተምረው ብለ ከትክክለኛ አባቶች ላይ አንደበት መስማት ነው። ከዛ ተረፈ ቅዱሳን አያማልዱም፣ ማርያም አላማለደችም፣ አላረገችም ምናምን። ታዲያ እንደዛ ከሆነ እኮ ማስረጃ ነው፣ የት እንዳለችም መናገር አለብህ አንተም ሲጀመር ማለት ነው። እና አርኬኦሎጂስቶች እንኳን እንደሌለች የብዙ ቅዱሳኖችን መቃብር ፈልገው አግኝተው በብዙ መጽሐፋቸው ሲጽፉ የድንግል ማርያምን ግን እንደሌለች በእነሱ ራሱ አረጋግጠዋል፣ በመጽሐፍ ቅዱስ ውጪ የሌላቸው እንኳን ማለት ነው። ስለዚህ ቅዱሳኖች ወይም ቅዱሳኖች በህይወት ከሆነ የሚያማልዱት በህይወት ከሆነ ኤልያስና ሄኖክ አልሞቱም። ታዲያ እነሱ ለምን አያማልዱንም? ለምን እነሱ ያማልዳሉ ብላችሁ አታስተምሩንም ማለት ነው። ስለዚህ እኔ ልነግርህ የምፈልገው ፕሮግራምህን ጀምረሃል፣ ትምህርት በዚህ ሰዓት አለ ብለሃል። ግን ትህትና በሞላበትና ፍጹም ፍቅር ባለበት አነጋገር ትምህርትን አንተ ለምታስተምራቸው ትምህርቶች ግን እኛ ብዙ አባቶችን ጋብዘን ለአንተ መልስ የሚሆነው በአንተ በአቅምክ የሚሆንህን ትምህርት እንሰጣለን። ግን ከማስተማር በፊት አሁንም ቢሆን ደጋግመህ መጽሐፍ ቅዱስን አንብበው። ከዛ በተረፈ ደግሞ ይህ ለምን ተብሎ ነው በል። እኛ ድንግል ማርያም በራሷ ስልጣን አርጋለች አላልንም። አርጋለች እኛ ኦርቶዶክሶች ፈልሳለች ብለን እናምናለን። ወንድማችን ተስፍሽ ቀጥል። ሁለተኛው ደግሞ የምንመለከተው ደግሞ አሁንም ከዚሁ ጋር በጣም የሚቀራረብና ደግሞ ይሄኛው ደግሞ ሞር ጠንከር ያለና በደንብ ገላጭ ነው ማለት ነው። ሁለተኛው በሰማይ የታየችው የኪዳኑ ታቦት እመቤታችን ነች ይላል። በዮሐንስ ራእይ ምዕራፍ 11 ከቁጥር 19 ላይ እንዲህ ይላል፣ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ አለ።
ዛሬ በዓለማችን ላይ ያሉ አብያተ ክርስቲያናት ሁሉ በአንድ ነገር ተስማምተዋል። ዮሐንስ በራእይ የተመለከተው በሰማያት የተመለከተው መቅደስና ታቦት ሙሴ በዘጸአት 25 ቁጥር 10 ላይ የሰራው እሱ ካስተማረበት ላይ ተስፍሽ እዚህ ጋር ምን ነግርህ ምንድነው እሱ ካስተማረበት ላይ ንግስቲቱ ብሎ በዳዊት ላይ የተጻፈውን ለዳዊት ሚስት ናት ብሏል። እውነት እንደዛ ከሆነ ለዳዊት ከሆነ በብሉይ ኪዳን ጊዜ ሚስቶች ንግስት ይባላሉ ወይ? ይሄንን እንኳን ማወቅ ይጠበቅበታል ብዬ አምናለሁ። ምክንያቱም ለመስበክ ከወጣ በብሉይ ኪዳን ሚስቶች ንግስት ይባላሉ ወይ? ስለዚህ ለድንግል ማርያም ይሄ ለድንግል ማርያም አይደለም የተሰጣት ይሄንን የመዝሙረ ዳዊትን ያለው ንግስቲቱ በቀኝ ትቆማለች አሁን የተናገርከው አንተ ለሚስቱ ነው ቅዱስ ዳዊት ያለው ካለ በብሉይ ኪዳን እውነት እኔ ትዝታው ነው የምጠይቀህ ጥያቄ ማለት ነው። በብሉይ ኪዳን ጊዜ ሚስቶች ንግስት ይባላሉ? እስኪ ይሄንን መልስ ስጠኝ አንተ። ከሆነስ እንዴት ተማርከው? ማንስ ነው ያስተማረክ ይሄን ትምህርት? እንቀጥላለን። ቀጥል ተስፍሽ። ሰራው የታቦት ሳይሆን ወይም ደግሞ ሰለሞን ደግሞ ያነጸው ደግሞ በአንደኛ ነገሥት ምዕራፍ 6:2 ላይ የተናገሩት ቤተ መቅደስ አለመሆኑን አስረግጠው ተናግረዋል። እንግዲህ ዮሐንስ በሰማይ የተመለከተው መቅደስና ታቦት ሰለሞን የሰራው መቅደስና ሙሴ ደግሞ እንዲሰራ የታዘዘው ታቦት ካልነ ይህ መቅደስና ታቦት ማን ነው? ዮሐንስም የተመለከተው በሰማይ ነው። ይህን ነገር ፈልፍለን ለማግኘት መጀመሪያ መቅደስ የሚለው ነገር በደንብ ማየት አለብን። አዲስ ኪዳን ስለ መቅደስ ምን ይላል? በብሉይ ኪዳን ጊዜ ቤተ መቅደስን እናውቃለን። በአዲስ ኪዳን ግን እንዴት ነው? ይህንን ለማግኘት ስንሞክር ዮሐንስ ራእይ ራሱ በዮሐንስ ራእይ ላይ ይህንን መልሱን ይመልሰዋል። በዮሐንስ ራእይ ምዕራፍ 21 ከቁጥር 22 ላይ እንዲህ የሚል ቃል አለ። ሁሉንም የሚገዛ አምላክና ጌታ በጉ መቅደሷ ናቸው አለ። ኢየሱስ ክርስቶስን መቅደሷ ናቸው አለ። መቅደስ በእርሷ ዘንድ አላየሁም አለ ዮሐንስ ይናገራል። ዮሐንስ መቅደስ የለም አላለም። ሌላ ግን እንደ ሰለሞን ያለ አይነት መቅደስ አላየሁም። ያ መቅደሷ ግን ያየሁት ግን ራሱ በጉ ነው፣ ኢየሱስ ክርስቶስ ነው፣ ሁሉንም የሚገዛ ጌታና ደግሞ አምላክ ነው ብሎ ተናገረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስ በሰማይ የተመለከተው መቅደሱ ከሆነ ታቦቱ ማን ነው? ታቦቱ እመቤታችን ቅድስት ድንግል ማርያም ነች። እንግዲህ ይሄንን ገና በደንብ ደግሞ ሰፋ እያደረግን እንመለከተዋለን። አሁንም ራሱ ወንጌላዊ ዮሐንስ ደግሞ በዮሐንስ ወንጌል ምዕራፍ 2 ከቁጥር 19 እስከ 21 ላይ ጌታችን በቤተ ክርስቲያን ተገኝቶ ይህን ቤተ መቅደስ አፍርሱት በ3 ቀን አስነሳዋለሁ ሲላቸው እነሱ ግን ሰለሞን ስለሰራ ቤተ መቅደስ መስሏቸው ነበር። ዮሐንስ ግን እዛ ላይ ተረጉሞ እርሱ ግን ስለ ሰውነቱ ይናገር ነበር አለ። መቅደስ የተባለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ሰውነት ነው። ታቦቱ ደግሞ እመቤታችን ቅድስት ድንግል ማርያም ነች። በአዲስ ኪዳን እውነተኛው መቅደስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን እውነተኛውና ደግሞ አዲሷ ደግሞ ታቦት ደግሞ እመቤታችን ቅድስት ድንግል ማርያም ነች። ዮሐንስ በሰማይ የተመለከተው እመቤታችን ቅድስት ድንግል ማርያምን ከልጇ ከወዳጇ ከጌታዋ ከኢየሱስ ክርስቶስ ጋር ነው። አባቶቻችንም መቅደስ ባለበት ታቦት አለ፣ ታቦት ባለበት መቅደስ አለ፣ ክርስቶስ ባለበት እናቱም ትሆናለች ይላሉ። ስለዚህ ዮሐንስ እመቤታችን ቅድስት ድንግል ማርያምን በሰማይ የተመለከታት እመቤታችን ቅድስት ድንግል ማርያም ስጋዋ እንዳይበሰብስ አርጎ ልጇ ወዳጇ አስነስቶ ወደ ራሱ ስላፈለሳት ነው። እውነት ነው። በቀና አስተሳሰብ ስናስብ የአዲስ ኪዳን እውነተኛው መቅደስ የተባለው ጌታችን ኢየሱስ ክርስቶስ ነው። ታዲያ እንግዲህ ጌታችን ኢየሱስ ክርስቶስ የአዲስ ኪዳን ቤተ መቅደስ ከተባለ እመቤታችን ቅድስት ድንግል ማርያም ታቦቱ መሆኗን አያሳየንም ነው እና ልጇ ወዳጇ ጌታዋ ኢየሱስ ክርስቶስ ወደ ራሱ ወስዷት ዮሐንስ በሰማይ ተመልክቷታል። ሶስተኛው ደግሞ የምንመለከተው ደግሞ ቅዱስ ዳዊት ደግሞ ደስ የሚል ነገር ተናገረው ነው። በጣም እዚህ ላይም በጣም ግልጽ ነው። ብዙዎቹ ሚስጥሩን ፈልፍለው ግን ማወቅ ስላልቻሉ ወይም ደግሞ አንዳንዶቹ ሆን ብለውም ስለሚያደርጉ ቃሉን መርዳት አልቻሉም። እስቲ እንመልከተው።
ቅዱስ ዳዊት ስለ ድንግል ማርያም የቃል ኪዳን ታቦትነት ትንቢት ተናገረላት ነው ወርስ ያልኩት። ይህም በመዝሙረ ዳዊት 132 ከቁጥር 6 እስከ 8 ላይ እንዲሚል ቃል አለ። እነሆ በኤፍራታ ሰማነው፣ በዱርም ውስጥ አገኘነው፣ ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ረፍትህ ተነስ፣ አንተና የመቅደስህ ታቦት አለ። እዚህ ጋር አቤቱ ወደ ረፍትህ ተነስ አለ። አንተና ማን ነው የተነሳው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመቅደስህ ታቦት ጭምር ተነሱ አለ። እናቱ ቅድስት ድንግል ማርያምም ጭምር አስቀመጣት። ከላይ ስንመለከተው ብዙዎቹ ይህንን ራሱ የምዕራቡ ዓለም ተርጓሚዎች ይህንን ተስማምተውበታል። እዚህ ጋር ግን ትንሽ ጸኖባቸዋል። ምክንያቱም እነሆ በኤፍራታ ሰማነው በዱርም ውስጥ አገኘነው የተባለው በኤፍራታ የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለሱ እንዳለ ተናግሮ መጥቶ ስለ ትንሣኤው ስለ ውልደቱ ከተናገረ በኋላ ስለ ትንሣኤው ሲናገር ግን አቤቱ ወደ ረፍትህ ተነስ አንተና የመቅደስህ ታቦት ብሎ መዝሙረኛው ቅዱስ ዳዊት አስቀድሞ ለእመቤታችን ቅድስት ድንግል ማርያም ትንቢት ተናግሮላታል። እና ዛሬ ብዙዎቹ ይህንን ትንቢት ላለመቀበል የተነገረው ላለመቀበል እና ቃሉን ራሳቸው እያጣመሙ እኛን ግን ሲከሱ ይስተዋላል ማለት ነው። መዝሙረኛው ዳዊት ግን አስቀድሞ ተናግሮታል። አባቶቻችንና ሊቃውንትም በደንብ ሲተረጉሙት እውነተኛው የእረፍት ቦታ የተባለው እውነተኛው እረፍት ክርስቶስ ነው፣ በመንግስተ ሰማያትም መኖር ነው። ድንግል ማርያም በለበሰችው ሥጋ ጌታችን ኢየሱስ ክርስቶስ ወደ ራሱ ካልወሰዳት በስተቀር በሰማይ እንዴት ልትታይ ቻለች? መዝሙረኛው ዳዊትስ አንተና የመቅደስህ ታቦት ወደ ረፍትህ ተነሱ አለ። መቼ ላይ ተነሳችሁ? ይሄንን ደግሞ በኋላ በደንብ እንመለከተዋለን ማለት ነው። አራተኛውን ደግሞ ስንመለከተው አሁንም እንደዚሁ ቃላቱ በጣም ደስ ይላል። ንጉስ ዳዊት ታቦቱን ከአቢዳራ ቤት ወደ ቤተ መንግስቱ እንደወሰደ ሁሉ ይላል ሊቃውንቶች አመስጥሮች ተረጉሙት ጌታችን ኢየሱስ ክርስቶስም እናቱን ከጌቴሴማኒ ወደ ሰማያት ወደ ገነት ወሰዳት ነው። በሁለተኛ ነገሥት ምዕራፍ 6 ከቁጥር 12 ላይ ዳዊትም ሄዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ቤቱ ከተማ በደስታ አመጣው ይላል። በዚህ ምዕራፍ ላይ ቅዱስ ዳዊት ፍልስጤማውያንን ድል ካደረገ በኋላ ኢየሩሳሌምን የእስራኤላውያን መናገሻ ከተማና የቃል ኪዳኑ ታቦት መቀመጫ አደረጋት። ታቦቱንም ወደ ራሱ ወሰደ ይላል። ጌታችንም ሞትን ድል አድርጎ ከተነሳ በኋላ ወደ ሰማያዊ ከተማ በሰው እጅ ወዳልተሰራችው ወደ እውነተኛይቷ ኢየሩሳሌም ሰማያዊት ከተማ ከሄደ በኋላ እናቱ ቅድስት ድንግል ማርያምን ወደ ራሱ ከሞት አስነስቶ ወስዷታል። ለምንድነው የወሰዳት ወይም ደግሞ እንዴት ሊወስዳት ቻለ ካልን ደግሞ በጣም ብዙ ማስረጃዎች ሊሆን ይችላል። ድንግል ማርያም ከትውልድ ሁሉ ኃጢያትን ያልሰራች ቅድስት ንጽሕት ሆናት የመረጣት ናት እና ስለመረጣት እንደው ቀደምም እንደተናገርኩት ነገር ምክንያቱም እሱ የተዋሃደው የለበሰው ሥጋ የድንግል ማርያምን ሥጋ ነው የለበሰው። ለዛ የሚሆን ድንግል ማርያምን እንደ ልጇ አስነስታት ተነሳች ነው። አሁን ብዙ ጊዜ ጥያቄ የፈጠረበት ወይም ዘማሪ ትዝታው ሳሙኤል ብዙ ጊዜ ይህንን ነገር አርጋለች ብለን እኛ በኦርቶዶክስ ተዋህዶ በአንደበታችን በዚህ በመንለው ነገር ወደ መንገድ ነው የተረጎመው ማለት ነው። ግን በቀናነትና በህዋህነት ወይም በትክክለኛው ነገር እውነት ጋርዶት ከሆነ ተጋርዶ ከሆነ እግዚአብሔር አምላክ አይነ ልቦናውን እንዲያበራለት የሁላችንም ጸሎት ነው። እውነቱን ካላወቀ ግን አውቆ የሚያጠፋ ከሆነ ግን በጣም የሚከብድ ነገር ነው። ስለዚህ ኢየሱስ ክርስቶስ የለበሰው የድንግልን ማርያም ሥጋ ስለሆነ ሥጋ እሱ ደግሞ ወደ ራሱ ወስዷታል። እኛ ኦርቶዶክሶች ፈልሳለች ነው የምንለው፣ አርጋለች ሳይሆን ፈልሳለች እና መፍለሷን ደግሞ ብዙ ሊቃውንቶችም ይናገራሉ። ተስፍሽ ቀጥል። ለዚህ ነው አባቶች ይሄንን በሚስጥር እያስቀመጡ ይሄንን ያሳዩናል ማለት ነው። አምስተኛው ደግሞ በጣም እንደዚሁ አሁን ጠንከር የሚለው አምስተኛው
የድንግል ማርያም ስጋ የሚበሰብስ የሚፈርስ አይደለም ይላሉ ሊቃውንቶች ተረጉሙት። ምንድነው ይሄን ያደረገው ነው? እንዲህ ሊሆን የሚችለው ምንድነው? በምክንያት ነው። ሁለት መላምቶችን ሊቃውንቶች ያስቀምጣሉ። አንደኛው መላምት በመዝሙር 16 ከቁጥር 10 ላይ እንደተነገረው ቅዱስንም መበስበስን ያይ ዘንድ አትተውም ይላል። ግጥ ይሄ ቅዱስ መዝሙረኛው ዳዊት የተናገረው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቢሆንም እመቤታችን ቅድስት ድንግል ማርያምን የመለኮት ማደሪያ የመለኮት መዓዛ ያደረባት አምላክን በሰውነቷ በማህፀኗ የተሸከመች ስለሆነ ሰውነቷን ቀድሶታል። ስለዚህ ይህን የተቀደሰ ስጋ እንዳይበሰብስ አድርጎ ወደ ራሱ አስነስቶ ወስዷታል። ሁለተኛው ግን ከዚህ ጋር ያለው ግን መላምት ይበልጥ ያጠነክራል። ለምን? እመቤታችን ቅድስት ድንግል ማርያም በብሉይ ኪዳን ጊዜ የነበረው የታቦቱ ምሳሌነቱ እመቤታችን ቅድስት ድንግል ማርያም እንደሆነች ሁሉ አሁን ስለ ታቦት ደግሞ በደንብ ስናቅ ነገሮች ግልጽ ይሆናል ማለት ነው። በዘጸአት ምዕራፍ 5 ከቁጥር 10 ላይ እንዲህ የሚል ቃል አለ። ከማይነቀዝ እንጨት ታቦትን ስሩልኝ ብሏል እግዚአብሔር አምላክ። ታቦትን ከግራር እንጨት ስሩልኝ አላቸው እግዚአብሔር አምላክ በዘጸአት 25 ከቁጥር 10 ላይ ያለ። ለምንድነው እግዚአብሔር ለታቦቱ መስሪያ ግራር እንጨትን የመረጠው? ለምን ባህር ዛፍ አልሆነም? ለምን ወይራ አልሆነም? ለምን ጽድ አልሆነም? እንደውም በደብረ ዘይት በእስራኤላውያኖች በመካከለኛው ምስራቅ ብዙ ጊዜ በደንብ ታወቀው የወይራ ዛፍ ነው። ለምን አልሆነም? ያ ለምንድነው የግራር ዛፍ የተጠቀመው? የዛፎችን ባህሪ ሲጠና የግራር ዛፍ የማይነቀዝና የማይበሰብስ ነው። የቃል ኪዳኑ ታቦት የእመቤታችን ምሳሌ ነው። እንግዲህ ከእንጨት የተሰራው ያ ታቦት የማይነቀዝ የማይበሰብስ ከሆነ ያ ደግሞ ለቃሉ ማደሪያ ከሆነ እውነተኛው ቃል ዓለምን ካለመኖር ወደ መኖር ያመጣው ጌታችን ኢየሱስ ክርስቶስን በማህፀኗ የተሸከመችው እውነተኛው የአዲስ ኪዳን ታቦት ስጋዋ የማይበሰብስ የማይነቀዝ አድርጎታል። ይህም የሆነው መዓዛ መለኮት ያደረባት ስለሆነች ነው ብለው አባቶች በሚስጥር በህንም በደንብ ያስቀምጣል ማለት ነው። እና ይህም በዚህ የተነሳ ስጋዋ የማይበሰብስ የማይፈርስ ስለሆነ ራሱ ልጇ ወዳጇ ጌታዋ ኢየሱስ ክርስቶስ ወደርሱ አፍልሷታል ይላሉ። ፈለሰ የሚለው ነገር በግልጽ ቋንቋ ከአንድ ቦታ ወደ ሌላ ቦታ ተወሰደ ነው። እመቤታችን ቅድስት ድንግል ማርያም በቋንቋ አጠቃቀም አረገች ስለይባል በራሷ ኃይል ማረግ አትችልም፣ በራሷ ኃይልም መነሳት አትችልም። ነገር ግን ልጇ ጌታዋ ኢየሱስ ክርስቶስ አስነስቶ በራሱ ደግሞ ኃይልና ፈቃድ ወደ ራሱ ወስዷታል ነው። እንግዲህ ስድስተኛው መላምት በጣም ጠንካራውና በጣም አስተማማኝ ነው። ደግሞ ስንመለከተው ንጉሱ ባለበት ንግስቲቱ ትኖራለች ነው። ንጉሱ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ የንጉሰ ነገሥት ሲሆን የንግስታት ንግስት ደግሞ የሆነች ደግሞ እመቤታችን ቅድስት ድንግል ማርያም ነች። እንግዲህ በእን ስንመለከት ብዙ ጊዜ በተለይ በመራቡ ዓለም እምነት ተቀበሉ የሚያነሱት አንዳንድ ክርክር ይህ ለድንግል ማርያም አይደለም እያሉ ጉንጭ አልፋ ክርክር ያደርጋሉ። ይህ የተነገረው ለኛ ለአዲስ ኪዳን ለምንኖር ለቤተ ክርስቲያን ለተባልነው ለክርስቲያኖች ነው፣ በቀኝ የምንቀመጠው እኛ ነን ይላሉ። ነገር ግን ንግስቲቱ በቀኝ ትቀመጣለች። ሌላ ደግሞ የሚያነሱት ደግሞ ተቃውሞ ደግሞ ምንድነው? በዚህ ላይ ንግስት የተባለችው ዳዊት የሚናገረው ስለ ንጉሱ ሚስት ስለ ራሱ ሚስት ነው፣ ስለ ሰለሞን ሚስት ነው የሚል ያልተረጋገጠና የተዛባ ትርጉም ያደርጉ አሉ። በመጽሐፍ ቅዱስ ግን በንጉሱ በቀኝ መቀመጥ የሚችለው ማን ነው? ሚስት ናት ወይስ እናት ናት ነው? እንግዲህ በአገራችን ባህል ንግስት ወይም እቴጌ የምንለው ብዙ ጊዜ የነገስታቶችን ሚስት ነው። በመራቡ ዓለም ደግሞ ፈርስት ሌዲ እንደዚህ ያውታል። ወይም ደግሞ በዛ ጊዜ በነበረው ቋንቋ እቴጌና ንግስት የምትባለው የንጉሱ ሚስት ነች። በእስራኤልስ እንደዛ ነው ወይ ነው? ይህንን በመጽሐፍ ቅዱስ ማረጋገጥ አለብን። ብዙ ጊዜ ተቃዋሚዎች የሚቀሙት ያለ መጽሐፍ ቅዱስ ድጋፍ ነው። እስቲ መጽሐፍ ቅዱስ ግን ማንን ነው ሚስትን ነው ወይስ እናትን ነው በንጉስ ቀኝ እንድትቀመጥ የሚናገረው?
ሚስት ነው ወይስ እናት ነው ንግስት ብሎ መጽሐፍ ቅዱስ የሚናገረው? ይሄን እንመለከታለን ማለት ነው። በሁለተኛ ዜና መዋዕል ምዕራፍ 15 ከቁጥር 16 ላይ እንዲህ ይላል። ንጉስም አሳ እናቱን ማዕካን በማምለኪያ አጸድ ጣዖት ስላደረገች ከቴጌነቷ ከንግስትነቷ አዋረዳት። አሳም ምስሏን ቆርጦ ቀጠቀጠው፣ በቄድሮንም ወንዝ አጠገብ አቃጠለው አለ። በእስራኤል የነበረው ንጉስ አሳ እናቱ የማምለኪያ አጸድ ስለሰራች ከንግስትነት አዋረዳት ይላል። እንግዲህ በእስራኤል ስንመለከት ንግስት የሚሆኑት እናቶች ናቸው እንጂ ሚስቶች አይደሉም። እና የሚቀጥለው ደግሞ በደንብ እንመለከተዋለን። አሁን እንደዚሁ በኤርሚያስ ምዕራፍ 13 ከቁጥር 18 ላይ እንዲህ ይላል። ለንጉስና ለንጉስ እናት ለንግስቲቱ የክብራችሁ አክሊል ከራሳችሁ ወርዷልና ተዋርዳችሁ ተቀምጣችኋል በል ይላል። እዚህ ላይ በወቅቱ በሰሩት ኃጢአት የተነሳ ንጉስና የንጉሱ እናት አለ። የንጉሱ እናት ማለት ንግስቲቱ ይላታል ማለት ነው። ስለዚህ በመጽሐፍ ቅዱስ ንግስት የሚባሉት በእስራኤል ባህልና መጽሐፍ ቅዱስ ታሪክ ውስጥ እናቶች እንጂ ሚስቶች አይደሉም። ይሄንን ደግሞ በሚቀጥለው ላይ በደንብ ግልጽ ይሆንና እናያለን። ከዛ በኋላ አባቶቻችን እንዴት አድርገው በመጽሐፍ ቅዱስ ለቤታችን አመስጥረው እንደተናገሩ ማወቅ እንችላለን ማለት ነው። በአንደኛ ነገሥት ምዕራፍ 2 ከ19 እስከ 20 እንዲህ የሚል ቃል አለ። ቤርሳቤህ የአዶንያስን ነገር ትነግረው ዘንድ ወደ ንጉሱ ሰለሞን ገባች አለ። ቤርሳቤህ የሰለሞን እናት የዳዊት ደግሞ ሚስት ነች። አሁን ወደ ማን መጣች? ወደ ሰለሞን ገባች ይላል። ለአዶንያስ ልትለምንለት ማለት ነው። ንጉሱም ሊቀበላት ተነሳ፣ ሳማትም፣ በዙፋኑም ተቀመጠ አለ። ለንጉሱ እናት ወንበር አስመጣላት፣ በቀኙም ተቀመጠች አለ። ስለዚህ በእስራኤላውያን ባህል በቀኝ የሚቀመጡት በቀኝ የሚቆሙት ንግስቶች የንጉሱ እናት እንጂ የንጉስ ሚስት አይደሉም። ስለዚህ መጀመሪያ የእስራኤልን ባህል በደንብ የመጽሐፍ ቅዱስን ባህል ጠንቆ ማወቅ ይቻላል። ከዛ በኋላ በመዝሙር 45 ቁጥር 9 ላይ በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቱ በቀኝ ትቆማለች አለ። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ነች። እዚህ ጋር በቀኝ የምትቆመው ለአማላጅነት የምትቆመው እሷ ነች። ስለዚህ በደንብ ስለሰናገናል። በተለይ ከቁጥር 17 ላይ እዚሁ ላይ በጣም የሚገርም ቃል ይናገራል። እንዲህ ይላል፣ ለልጅ ልጅ ሁሉ ስምሽን ያሳስባሉ፣ ስለዚህም ለዓለምና ለዘላለም አሕዛብ ሁሉ ይገዝልሃል ይላል። አንዳንዶቹ ዛሬ እንዲህንን ቃል አጣም የሚተረጉሙት የሰለሞን ሚስት ነች፣ የዳዊት ሚስት ነች፣ ወይም ደግሞ የዳዊትም እናት ብንል የትኛዋን የዳዊት እናት ነው ለልጅ ልጅ ሁሉ ስምሽን ያሳስብላይተውና ስማቸው የምናሳስብላቸው ከእመቤታችን በስተቀር? ትውልድ ሁሉ በጽድቅ ይልሻል፣ የተመሰገነሻል፣ እየተመሰገነ ያሳስቡሻል ነው የተባለው ሁሉ። ስለዚህ ይህ ቃል የተነገረው ለእመቤታችን ነው። እንግዲህ ንግስቲቱ በቀኝ ከቆመች እመቤታችን ቅድስት ድንግል ማርያም ካልተነሳች እንዴት አርጋ ነው በንጉሱ ፊት መቆም በንጉሱ በስተቀኝ በኩል ልትቆም የቻለችው? ስለዚህ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ጌታዋ ኢየሱስ ክርስቶስ አስነስቶ ወደ ራሱ ስላፈለሳት ወደ ራሱ ስለወሰዳት ዛሬ በቀኙ ትገኛለች ማለት ነው። እንግዲህ ይሄንን ከተመለከተን ብዙ ይሄንን በተለይ ጥያቄዎች የሚያስነሱ ደግሞ ብዙ ነገሮች አሉ። እነዛን ደግሞ በተለይ ሰፋ አርገን የምንመለከታቸው በሚቀጥለው ይሆናል። የድንግል ማርያምን ፍልሰት የሚቃወሙ የሚያነሱ ጥያቄዎች እና በኦርቶዶክስና እንዲሁም ደግሞ የእመቤታችንን ፍልሰታን የሚያከብሩ የሚሰጡት ደስ የሚሉ ምላሾች አሉ። ይህ በሚቀጥለው ክፍል በሁለተኛው ላይ ይቀርባል። ቪዲዮ እንዳይረዝም ነው። አሁን በጣም አሳጥሬ ጨምቄ ነው ያቀረብኩት። ጥያቄዎችን ግን ሁላችንም በጭንቅላታችን እያብላላ ነው እንድንቆይ ለእናንተ አሁን ነግራችኋለሁ ማለት ነው። ይህንን እንግዲህ የፍልሰታ ለማርያምን የሚቃወሙ ናቸው ጥያቄ የሚያነሱት። አንደኛው ዮሐንስ 3:13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ስለዚህ እናንተ የምትሉት ውሸት ነው፣
ከሰማይ ከወረደ በስተቀር ወደ ሰማይ የወጣ የለም ብሎ ዮሐንስ በወንጌል ተናግሯል ይላሉ። ሁለተኛው ደግሞ በለስ በሰው ስጋ ወደ ሰማይ ከክርስቶስ ኢየሱስ በስተቀር ያረገ የለም የሚልም የተቃዋሚዎች ጥያቄ አለ። ሶስተኛው ደግሞ የድንግል ማርያም ፍልሰት በ1959 በፓፓ ፓየስ 12ኛው የተቀናበረ የፈጠራ ስራ ነው። በታሪክ የተደገፈ አይደለም። ለመጀመሪያ ጊዜ ፍልሰታ በዓል መከበር ጀመረው በ819 በቫቲካን ነው። ከዛ በፊት አይታወቅም የሚል ጥያቄዎች ጠይቃሉ። ቀጥሎ ደግሞ ድንግል ማርያም ንግስት ነች ካላችሁ ለምን አክሊል አልደፋችም የሚል የሞኝ ጥያቄ የሚጠይቁም አሉ። እንግዲህ በስጋይ አይን መመከከመከተን ሰንደት የሚጠይቁት ለዚህ ሁሉ መልስ አለ። አምስተኛው ደግሞ በትፈልግስኛ ምን አገባን who cares ይሉታል። መጽሐፍ ቅዱሳዊ እና ታሪካዊ ማስረጃ ስለሌለው it doesn't matter we don't need it የሚሉም አሉ። ለኛስ ግን እንዴት ነው ያስፈልጋል የሚል አለ። ስድስተኛው ደግሞ ድንግል ማርያም እናንተ እንደምትሉት ኃጢአት የሌለባት ቅድስት አይደለችም። በሮሜ 3:13 ላይ ኃጢአትን ሰርተዋልና የእግዚአብሔርን ክብር ሁሉ ጎድላቸዋል ይላል። በዮሐንስ ደግሞ አንደኛ ዮሐንስ ደግሞ 1:8 ላይ ደግሞ ኃጢአት የለብንም ብለን ራሳችንን እናስታለን እውነትም በእኛ ውስጥ የለም። መጽሐፍ ቅዱስ የሚናገረው እንደዚህ ነው። እናንተ የምትሉት ደግሞ ሌላ ነው። ይህንን ማስተባበል አትችልም ይላሉ። በሚቀጥለው ላይ ለነዚህ ስድስቱ ደግሞ ጥያቄዎች ደግሞ እንደዚሁ ቪዲዮውን መልስ በደንብ አዘጋጅቼ አቀርብላችኋለሁ። እግዚአብሔር አስጀምሮ ያስጨረሰኝ ክብር ምስጋና ለእርሱ ይሁን። በሚቀጥለው ደግሞ እንደዚሁ ደግሞ ለእናንተ ደግሞ እንዳቀርብ እግዚአብሔር ይርዳኝ። በጸሎታችሁ አስቡኝ። ማሳሰቢያ የተዋህዶ ኦርቶዶክስ በእምነታችን መጽናት አለብን። ተቋሚዎች በሚያስነሱ ጥያቄ መደንገጥ የለብንም። ጥያቄዎች ሁሉ መልስ አላቸው እና ይህንን ማወቅ አለብን። ደግሞ ሁሉ ነገር ስንመልስ በፍቅር እናርግ፣ መሰዳደብን እናርቅ፣ መቃቃርን እናርቅ፣ መጣላትን እናርቅ። እውነቱን የምናቀውን እንንገር። ባይቀበሉም መልካም ነው፣ ቢቀበሉም መልካም ነው። ምርጫ የሰው ልጅ አለውና ሰው ልጅ እግዚአብሔር የሰጠው የመምረጥ ነፃነትና የመወሰን ስልጣን አለው። ስለዚህ ያንን ሰዎችን መጋፋት የለብንም። እንግዲህ ከዚህ ከመቤታችን ደግሞ ጾሟን ይህን ከዚህ ከፍልሰታ ደግሞ በዓል ረድኤት ደግሞ ለመካፈል እንግዲህ እግዚአብሔር የበቃን አድርገን በጸሎት እንተሳሰብ፣ በእምነታችን እንጽና። አሁን የምናያቸው ፈተናዎች ሁሉ ያልፋሉ። ከዚህ የባሰም ሊመጣ ስለሚችል ተግተን እንጸልይ። እግዚአብሔር እሱ በቸርነቱ አገራችን ያስብልን። በዓሉን መጪውን ደግሞ የፍቅር የሰላም የበረከት የረድኤት በዓል ያድርግልን። አሜን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና አምልኮትና ወዳሴ ከምድር እስከ አርያም ድረስ ለእርሱ ይሁን። በወንድማችን በተስፍሽ ላይ አድሮ የመከረን የነገረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ለወንድማችን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ርስት ምናደርጋትን መንግስተ ሰማያትን ያዋርስልን። ለወንድማችን ለዘማሪ ትዝታው ሳሙኤል እንግዲህ በተቻለ አቅም አንተ ባልካቸው በሁለት ቃላቶች ውስጥ እንግዲህ ብዙዎቹ የእንቆቅልሽ ማለት የሆነ የተረተረት ነገር የህፃናት ንግግር ስለሆነ ትተነዋል። ሌላውንም ግን እየሰማንም እንግዲህ በእርግጠኝነት አንተም ይሄ ቪዲዮ ትመለከተዋለህ። በጣም ይሄን ፔጅ ስለምትከታተለው በእርግጠኝነት በቀና መንፈስ አይተው ከሆነ ትሰማዋለህ ብዬ አስባለሁና አንተም ሰምተኸው በእርግጠኝነት 3 ጊዜ አማትበህ ምን ብዬ ነው ምን ሆኜ ነው የቪዲዮን የሰራሁት ብለህ እንግዲህ ራስን እንደምትጠይቅ ተስፋ እናደርጋለን ማለት ነው። እንግዲህ ያው ዘማሪ ትዝታው እኛ እንግዲህ አንተን እንወድሃለን፣ ስራህን ግን እንቃወመዋለን፣ ስራህን ግን እንጠላዋለን፣ ስራህን ግን በእውነት እንጸየፈዋለን። ስለዚህ ትላንትና ስመሰክር አይኔን እንዳበራ ብለህ እንዳልዘመርክ ብዙ መዝሙሮች ብቻ ህይወታችንን ቀይሮናል። ብዙዎቻችን ተጽናንተንበታል። መዝሙር ስናዳምጥ እኔ ትዝታው ካልሆነ አይጥመኝም ተባብለናል።
ዛሬ ግን ያለህበት መንገድ በጣም የሚያስጠላ በጣም መጥፎ መንገድ ነው ያለውና እባክህን ከዛም ከዚህም ሳትል እስኪ እባክህን ቆም ብለህ ተንበርከክና ግድ የለህም በቀና መንፈስ ሆነ እስኪ ጸሎትን አድርግና ወደ ቀድሞ ቦታ እንድትመለስ የዘውትር ምኞታችንም ጸሎታችንም ነው። በእርግጠኝነት አሁንም በሚቀጥለው ቪዲዮ ደግሞ ክፍል 2 ደግሞ በተስፍሽ የተዘጋጀ አለ። ሌሎችም በርካታ አባቶችን መምህራኖችም አጠር ባለ ሁኔታ ለተዋህዶ ልጆች ተስፋ የሚሆነውን በርግጥ ያው አንዳንድ እህቶች ወንድሞች መልስ ስለሚፈልጉ እንጂ ምንም መልስ የሚያስፈልገው ነገር አይደለም። እውነት ነው በቃ ስንክሳራችን ይናገራል። ሌላው ቢቀር ማለት ነው መጽሐፍ ቅዱስ እንኳን ባንገለብጥ ስንክሳር በየዕለቱ የሚነበቡ ስንክሳሮች ይናገራሉ ማለት ነው። ለማንኛውም የተዋህዶ ልጆች በእያላችሁበት የእግዚአብሔር ሰላም የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋራ ይሁን። ዛሬ እንግዲህ ያው ሚያዝያ 3 ነው። ሚያዝያ 3 የሚከበሩ ዓመታዊ ክብረ በዓላቶች እነዚህ ናቸው። አንብቡ፣ ታሪካቸውንም እንትን በሉ ዋላ እንትን ለማድረግ ይረዳናል ማለት ነው። ሚያዝያ 3 የዕለቱ ምንባብ ከማህበረ ዘተዋህዶ እንግዲህ ገላትያን 1:23 እኛ በቀን እንግዲህ ይሄንን የተዋህዶ ልጆች ያጠናሉ፣ ያነባሉ፣ ይጸልያሉ። እነዚህን ቅዱሳኖችን ደግሞ ያስባሉ ማለት ነው። ስለዚህ በቀን በእያንዳንዳችን አለን ማለት ነው። በቀን የምናነባቸው ወንጌሎች አሉ፣ ምስባኮች አሉ፣ ግብረ ሐዋርያቶች አሉ። ስለዚህ ሁሌ የሚነበቡ እንደዚህ ያሉ ማለት ነው። ስለዚህ ብዙ መናገር ይቻል ነበር። የቅዱሳን አምላክ እግዚአብሔር ለሁላችንንም ማስተዋልን ይስጠን፣ የጠፉትን ይመልስልን። እግዚአብሔር ጸጋና በረከት ቸርነት ከሁላችን ጋራ ይሁን። ሁላችሁም የተዋህዶ ልጆች በሙሉ በእርግጠኝነት ሼር ታደርጉታላችሁ ብዬ አስባለሁ። ያ ሼር ማድረግ ማለት ያው አንድ ሰውን ታተርፋላችሁ። በውስጣቸው ጥያቄ ያለባቸው ሰዎች መልስ ያገኙበታል ብለን እናስባለንና ሼር ነፃ ስለሆነ አድርጉት ሁላችሁም። ከዛ በተረፈ ቁጥር 2 ደግሞ እንደ እግዚአብሔር ፍቃድ ነገ በዚህ ሰዓት ላይ ይዤላችሁ እቀርባለሁ ማለት ነው። ያንን በተስፋ እንጠብቃለን ማለት ነው። የቅዱሳን አምላክ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ መልካም ቆይታ በእያላችሁበት። የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን።